በጣም ወንድም ማከብረው ወንድሜ ታላቅ ነህ። አንተ የምትሰራ ስራዎች እኔ በነገራችን ላይ ኦርቶዶክስ ሙስሊም አይደለም ጴንጤ ነኝ። በጣም ምጸልይልህ እህት ነኝ። እኔ አረብ ሀገር ላይ ነው ያለሁት። ያኔ አንተ ላይ ብዙ ነገር ሲነሳ እዚህ ያልቅሰን ስንጸልይልህ ነበርና እና አንተ የምትሰራ ነገሮች በጣም እጅግ ፍራማ የሆኑ ብዙ ነገርን ያስተካከሉ ጀግና አዋቂ እግዚአብሔር ለትውልድ ያስቀመጠ የጃነብን መንገድ መዝጋ ያረገህን እጅግ ኩሩ ብቁ የምትናገረው በሙሉ ደግሞ ፍራማ የሆነ ወንድማችን ሁልጊዜ እንጸልይልሃለን። ምንም ቢሆን አንተ መቼም አሸናፊ ነህ። በያዝከው ነገር በርታ። እግዚአብሔር እድሜ ጤና ይስጥህ። እንጸልይልሃለን ወንድም በርታልና። እሺ ቴንኪው። እሺ በርቱ። እኔ አሁን ላይ በዚህ 2 ሳምንት ባረጋችሁት መንገድ ጉዞ አይገለጥም ግራ አለው ምናምን ሲሉ ግራው ገብቶኝ 3 ቀን ወላሂ እኔ ምግብ አልበላሁም። ተጨንቄ እናቴም እንዳደውል ነበር። ብዙ ሰው በውስጥ እየጻፉ አንተ እንገላሃለን ወላሂ አንተ እንደዚህ ያረክ ያጓረድከና ምናምን ይሉ። እኔ ታዲያማ ያላስተመራችሁኝን ምን ብዬ እንትን እላለሁ? እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለውበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁኝ። እኔ ታዲያ ላልተገለጠ እንደብዬ እመራለሁ። አኩሳዳ ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አንተ አልተማርክም ነበር? በደምብ አታውቀውም ነበር በፊት? እኔ ምንም አላውቅም ከስራ ውጭ ወንድሜዋ። ያው እሰግዳለሁ ምን እላለሁ ዝም ብዬ ነው የምሄደው። ይመችህ። ተማር በደምብ ተከታተል። እንግዲህ ክርስቶስ ይርዳ። እኛ በስጋ የተገለጠውን ሕያው አምላክ ነው የምናመልከው እንጂ ሰንበዲ እግርና ባቱን ተናግሮ ጭንቅላት ይኑረው አይኑረው አልተገለጠም፣ አንገት ይኑረው አይኑረው አልተገለጠም፣ ሆድ ይኑረው አይኑረው አልተገለጠም የሚባል ተጀምሮ ያላለቀ ጣዖት ለአቅመ ጣዖት እንኳን ያልደረሰ ተረከዝና እግሩ ታውቆ ባትና እጁ ታውቆ ጭንቅላቱ ያልታወቀን አካል ከማምለክ ጌታ ይሰውራችሁ። በስጋ የተገለጠ ሕያው አምላክ ነው የምናመልከው። ሕያው አምላክ ስንል ሰዎች ሕያው ያሉት ሳይሆን ሕያው መሆኑን በስጋ ተገልጦ ተናግሮ እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውነቱን የነገረን ሕያው መሆኑንም ደግሞ በቃሉ ያረጋገጠን ነው የምናመልክነን። ሰንበዲ ሕያው የሆነ አምላክ አለ ብሎ ጀምሮ እሱ ያልጨረሰውን ጣዖት አይደለም እኛ የምናመልከው። እርሱ በስጋ የተገለጠ ሕያው አምላክን ነው እኛ የምናመልከው። ስለዚህ ተጀምሮ ያላለቀ ባት አለው፣ እግር አለው፣ ጣት አለው፣ ሌላው አልተገለጠም የሚል ከ124,000 ነቢያትና መልእክተኞች ረሱሎች መጥተዋል። ነገር ግን የነገሩን እግርና ባት ነው የሚል አንከተልም። እኛ አንከተልም። እንደው አንዳንድ ነቢያቶቹ እንደው ለ10 አንዳንዱን እንኳን ስላላ ተናገሩ ቢባል አንደኛው እግሩን ቢናገር አንደኛው ባቱን ቢናገር 20 ይሆናሉ። 20 ነቢያት እንደዚህ አንደኛው እግሩን አንደኛው ባቱን አንደኛው ጣቱን ቢናገር አንደኛው እጁን ቢናገር አንደኛው ፊቱን ቢናገር አንደኛው አይኑን ቢናገር አንደኛው ጆሮውን ቢናገር ስንት ሆኑ? 7። በ20 ብናበዛው እንኳን አይምን በ10 ከሆኑ 70 ነቢያቶች ነው የሚሆኑት፣ 70 መልእክተኞች 124,000 አሉ ተብሎ 10 አንዱን ነው የተናገሩት ቢባል እንኳን 123,000 ምናምኖቹ ምንም አልተናገሩም ነበር ማለት ነው። ምን ብለው ነበር ሲያመልኩ የነበረው አምላካቸውን? እግር ብለው ነበር እነ ሙሴ ሲያመልኩ የነበረው። እነ ኢሳያስ ሲያመልኩ የነበረው አምላካችን ባት አለው ሌላውን አልተገለጠልንም ብለው ነው ሲያመልኩ የኖሩት። የምታመልኩት ሙሐመድ የሰራላችሁን ጀምሮ ያልጨረሰውን ጣዖት ነው የምንላችሁ። ባት አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እግር አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እጅ አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። ጭንቅላት ይኑረው አይኑረው ያላችሁት ሌሎቹ ነቢያቶች ስለነኚህ ስላልነገሯችሁ፣ ሙሐመድ ስላልነገራችሁ፣ ሙሐመድ ላይ ስለቆማችሁ የምትፈልጉት ከሙሐመድ ነው። ነቢያቶች የሰበኩትን ቢሆን ኖሮ ነቢያቶቹ አምላካችን ጭንቅላት አለው የለውም ነው ያሉት። እግር አለው ነው የለውም ነው ያሉት። ባት አለው ነው የለውም ነው ያሉት። ጀምሮ ያልጨረሰላችሁ ሙሐመድ ላይ ነው ተንጠልጥላችሁ ያላችሁት። ይህንን የምታመልኩትና አካል ደግሞ በሽንት ምክንያት መቃብር ውስጥ እስከ ቅያማ ቀን በመዶሻ ያስቀጠቅጣችኋል።
መርዝ በሚተፉ ድራጎኖች ያስበላችኋል። ምንድነው እሱ? ምንድነው የምታመልኩት ወገኖች? ለምን ቆም ብላችሁ አታስቡ? ለምን አታስተውሉ? እስከ መቼ በጭፍን ዝም ብላችሁ ትመራላችሁ? ወላሂ ጨንቆኝ እኮ ነው። የሚገርም ነገር ትናንት ወሬን አቋረጥኩ እንጂ በጣም ወደ 80 ምናምን ሰው ሸር አደረገልኝ ሁሱ ቤት ግባ ብለው ማለት ነው። በቃ በውስጥ ይጽፉልኛል፣ ስልክ ላክልን ይሉኛል። እኔ ምን ላድርግ? እኔ የእናንተ ማስተማር ካለባችሁ እርስ በርስ ማስተማር ነው እንጂ እንደዚህ አድርግ ሸር አድርግ ትለኛ አሁን ታውቀዋለሁ ብዬ ከዛ እሱ ጋር ሸር አድርገውልኝ እሱ ጋር ገባው። ትናንት አጋጣሚ ያያችሁ ትኖራላችሁ 9 ሰዓት ተኩል ምናምን መሰለኝ ከቀኑ። ከዛ ገብቼ ጠየቅኩት። ባለፈው አልተገለጠም ብለህ እንደዚህ እኛን ያዋረድከን፣ ይሄ ጥያቄ አለኝ፣ ይሄን አብራራልኝ በደንብ አልኩት። ከዛ ደግሞ እንዴት ነው አላህ ይሮጣን አይሮጥም? ሁለተኛስ ደግሞ እንዴት ነው ምንድነው ያለው ሁኔታ እሱ ጋር ባለፈው ስለው አይ ባለፈው እሱ ታውታው በቃ በቃ እያልን ያስወረደኝ እና ይሄ ማለት ይሄ ነው። በአረበኛ ወራብኝ። አረበኛ አልችልም ወንድሜ የገጠር ልጅ ነኝ፣ በአማርኛ ወራይ ስለው ከዛም ጥርሻ ላይ ምን አለ በቃ ይሄ ምናምን ብሎ አስረዳኝ። ምንም አልገባኝም። አሁንም ቢሆን አንተ ያለውን ነገር አስተምሩኝ። ባለፈውም ገብቼ ነበረ ከስራ ውጭ ምንም አላውቅም። እንግዲህ ብዙም ጓደኞች እያወሩ ነው። አስተምረኝ፣ አንተም ስምም አውጡልኝ በአላህ። እኔ አሁን ያለሁት እኔ ሌላ ቦታ ነው። በጣም ያለውን ነገር አስተካክልኝ። እፎይ ሸር አድርግልኝ። ችግር የለውም። ትምህርት ከፈለክ በውስጥ መምህር እንመድብልሃለን፣ ትማራለህ በደንብ። ወላሂ ከዛሬ በኋላ እኔ በቃ ክርስቲያን ሆናለሁ። ወዛሬ በኋላ ወላሂ ትናንትም ተናግሬያለሁ ከሱ ፊት እኔ ካሁን በኋላ ሙስሊሞች እንዳትደውሉብኝ ወላሂ ብያለሁ። በቃ እኔ ምንም እንትን የለኝም። ጌታ ይርዳ። ያ ትምህርት ከፈለክ መምህር እንመድብልሃለን፣ ትማራለህ። ከዛ በኋላ አንተ ምርጫ። ረጅም ትምህርት በደንብ ማወቅ አለብህ፣ መማር አለብህ። ኤኒዌይስ አሁን እኛ መቃብር ላይ ቅጣት እንዳለ እናውቃለን። ከዛ ቅጣትም ደግሞ እንዲ ጠብቀን ነፃ እንዲያደርገን ጸሎት እናደርጋለን በየቀኑ በየሰላታችን ማለት ነው። አላሁመ ኢኒ አዑዙ ቢከ ሚን አዛቢል ቀብር ብለን ነው ያ አላህ ከመቃብር ቅጣት አዳነኝ ብለን ነው እኛ በየሰላቱ የምንለምነው። ያ ለምንድን ነው የምንቀጣው ካልክ ደግሞ አንደኛው ምንድነው አላህን ባለማወቁ መረቡከ ብሎ ጥያቄ ያቀርብልሃል። ከዛ የዛሬው በህይወት ላይ ያለ ልማስህ ልሳኔ። የመቃብር ቅጣት ግን መቼ ነው የጀመረው? ከቢር አቤት። የመቃብር ቅጣት መቀጣት የተጀመረው መቼ ነው? ሰዎች በመቃብር ውስጥ መቀጣት የጀመሩት መቼ ነው? እኛ ይሄንን የሰማነው የተማርነው ከነቢያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአደም ጀምሮ እስከ ነብይ ድረስ ሁሉም ሙስሊም ስለነበሩ የተለያየ ቅጣት የተለያየ ህጎችን ነበር የነበራቸው። ስለዚህ ለመቃብር ቅጣት ሌሎቹ ነቢያቶች አስተምረዋል። ለምሳሌ ዓለም በህይወት ከዓለም ላይ የጠፉ በኑሆ ጊዜ በውሃ የተቀጡት ዛሬኛ ስለ ምድር አይደለም ምን ያወራሁት። ልንገሪ ስለ መቼ ለማለት ነው የሚፈልገው። መቼ ነው ለማለት ያልከው ከነብዩ ነብይ ይለያያል ቅጣቱ ለማለት ነው። ስለዚህ የመቃብር ቅጣት የሙስሊሞች ነው ማለት ነው። መሐመድ ከመጣ በኋላ ያለ ነው። አሁን እኛ በህይወት እኮ የተቀጣ ህዝብ እንደ ኑሁ ህዝብ እንደተቀጣ ዛሬ እኛ እንቀጣም እኮ ጊዜ እንጠብቃለን። ስለዚህ አንድ አዳምጠኛ። ስለዚህ እንደዛ ከሆነ የመቃብር ቅጣት ለምሳሌ ሽንት እንደሚያስቀጣ ታውቃለህ? አዎ። ሽንት ደግሞ እንዴት ነው የሚያስቀጣው ነው። ሽንት አለ። ሽንቱን ንጽህና ሳይኖር ሽንትን ነካክታ ወደ ሰላት ከገባ ትቀጣለህ። ሽንት እንደነካ ማጽዳት አለብህ። ጧራ ማድረግ አለብህ። በምንድን ነው የምታጸዳው? ለምሳሌ
በፈለከው መንገድ በውሃ ትጠቀማለህ፣ በሶፍት በድንጋዮች በዚህ ተጠቅማ ንጽህና መጠበቅ አለብህ ወደ ሰላት ከመግባቱ በፊት። ታዲያ ነው በዚህ በአንደኛው ሴንቸሪ ላይ ነው ብልቴን በአፈርና በድንጋይ ልፈትግ ነው ነገርኩ እኮ። በሶስቱም በውሃም ትችላለህ። ይቅርታ የሆነ ሰው ገብቶብኝ ነው። ይቅርታ አድርግልኝ። ከጊዜ በኋላ መጣሁኝ ጨርሻለሁና ግን ቅጣት ሽንቱ በነካቱ ብቻ ሳይሆን ሽንቱ ከተነካ በኋላ ወደ ነጃዛ ይባላል። ነጂስ ከነካ ሰላት መግባት አትችልም ነው። ካቢር መነጀስ ከሆነ እሺ፣ ጽድት ብለህ ታጥበህ ሴት ልጅ ከነካህስ ንጹህ የሆነች ሴት ብነካ እሱ ሌላ ታሪክ ነው። አሁን እሱ ሌላ ይነጅሳል አይነጅስም? ወደ ሰላት ብትሄድ እንደዛ እሱ ነው። እሱ እኮ አሁን እያልኩ ያለሁት አንዱ የእግዚአብሔርን ማወቅ ነው። ወይ መቃብሩ ቅጣት ምን ነው ያልከኝ? እኔ አሁን ስለ ሽንቱ ነው ከነጃሳ ጋር በተያዘ ላይ ነኝ። ሽንቱ ከነጃሳ ጋር አሁን ንጽህና ጉዳይ ከሆነ ጽድት ፏ ብለህ ቆንጅዬ አበባ የመሰለች እንደው አይደለም ልነካት ስታያት የምታጓጓን ሰውሰውስ ነው ብነካ ትነጀሳላት? ትነጀስም? እንደው ስታልፍ እጇን ነካሃት ወይም ትከሻዋን ነካሃት? እሱ ነጂሳ አይባልም። ነጃሳ ሳይሆን እሱ ሌላ ትምህርት ነው ያለው። ሰላት ተቀባይነት አለው? አይ ተቀባይነት የለውም። ስለዚህ ነጃሳ ስለዚህ እንዴት ነው እሱ የምታደርገው? ውሃ ካጣ ምንድን ነው የምታደርገው? ስለሱ ሌላ ውሃ ካጣ እሷን አሁን ምንድን ነው የምታደርገው? ብነካት እሱ በነጃስነት አይደለማ፣ በሌላ መንገድ ነው እኮ። ምንድን ነው የምታደርገው? ውሃ ካጣ ምንድን ነው የምታደርገው? አሁን እሷን ነካሃት፣ ችግሩን ታስወግዳለህ። በምን ውዱዋ ነው የሚፈርትልህ። ተመልሰህ ውዱዋን ታደርጋለህ። ውዱዋን ታደርጋለህ። እንዴት ነው የምታደርገው? ውሃ የለም እንበል፣ በአፈር ትጠቀማለህ። ስለዚህ ወይም በአፈር የሆነ በአፈር እንትን ብለህ ውዱ ታደርጋለህ አይደለ? ከዛ ትሰግዳለህ። ይጋጣለህ። ይሄ ነው። መልካም። አሁን ጸሎትህ እንዳይፈርስ ቆንጅዬ ችክ ችክ የሚለው ቃል ኤኒዌይስ ቆንጆ ሴት ነካህ፣ ውዱህ ይፈርሳል። ከዛ አንተ ንጹህ ለመሆን በጣም ንጽህና የተጠበቀ እንዲሆን በአፈር ትታጠባለህ። የእስልምና ንጽህና ነው። ከዛ ሽንት ስሸናም ደግሞ ብልትን በአፈር በድንጋይ ነገር ታደራርቃለህ። ንጽህና በጣም መጠበቅ ስላለብህ ከመቃብር ቅጣት ትድናለህ በዚህ። ይሄም ማታደርግ ከሆነ ግን በመቃብር ትቀጣለህ ነው። ይሄ ህጉ ነው፣ በጣም ህጉ ነው። ከአፈርና ከሴት ልጅ ማንኛው ነው ንጹህ? ግን እሱ የሰው ሎጂክን አይተ በሰው በራሴ አሁን እምነት ስንባል ለዚህ ነው አንድ ጥያቄ ሊጠይቅ ያልኩት መጀመሪያ ራስ። አሁን እምነት ማለት ራሱ እኮ በተጨባጭ በሳይንቲፊክሊ ሄደን በሰው ሎጂክ የማንደርስበት ትምህርት ነው። ኬታ መጣው እሱን ዴፊኒሽን አይደለ እንዴ? አሁን ለምሳሌ ሰማዕታት ላይ የተነገረውን በመጽሐፍ ቅዱስ በክርስትና ከመጣን ኢየሱስ በነገረን ካላመንክ በሳይንቲፊክሊ እንዴት አድርገነው ከህይወት በኋላ ከሞት በኋላ ህይወት እንዳለ በምንድን ነው መረጋገጥ የምትችለው? በመጽሐፍ ቅዱስና በቁርአን የተናገረውን ነገሮችን በሰው ሎጂክ ምን አገናኝ? ቆይ ካቢር የሆነ ሁለት የማይገናኙ ነገሮችን ለማገናኘት እየሞከርክ ከዛ ወደ ፋላሲ እየሰራ ነው። ቆይ እኔ ብልቴን ሽንቴን ሸንቼ ንጽህና ለመጠበቅ ድንጋይ ይዤ ብልቴን በድንጋይ መፈተግ ለሌላ በሽታ መዳረግ ነው። በአፈርም መጥረግ ለሌላ በሽታ መዳረግ ነው። ንጹህ ሴትን ነክቼ እኔ ሰላቴ እንዳይበላሽ እንትን ብዬ ወደ ይበላሻል ብዬ በአፈር መታጠብ፣ በአፈር ውዱ ማድረግ
ለምሳሌ አልቦኝ ከሆነ መግማማት መጨመላለቅ እንጂ መንጻት አይደለም። ይሄ ምንም ሳይንስን ፕሩቭ የሚያደርገው ነው። ቀላል ኢዚ ነው። ምን አይነት ባክቴሪያዎች ወደ እኔ ሊያመጣ ይችላል አፈሩ? እሷን ብነካት፣ እጇን ብነካ፣ ትከሻዋን ብነካ ነው የሚያቆሸኝ? ወይንስ ደግሞ በአፈር የሞቀኝን ያላበኝን ብታጠብ ነው የምቆሽሸው? ብልቴን በድንጋይ ብጠርግ ብዙ አይነት በሽታዎችን ያመጣብሃል። የትኛው ነው ንጽህና? ኦቪየስ ነው፣ የታወቀ ነው። አምላክ የምትለው ደግሞ አካል በዚህ ምክንያት ብልትህን ገና አላደረክም አድርቀሃል ብሎ እንደ ህፃን ልጅ እንደንትን በመቃብር ውስጥ ሲቀጠቅጠኝ ማለት ነው። ሙባረክ መነጋገር ነው። ከቢራ ይሻላል። አንተ ሙባረክ ዝም ብለህ ነው፣ ወላሂ ዝም ብለህ ነው። እኔ ትክክል ነው አሁን ያለው እና አሰማኝ እስቲ ልናገር። እኔ ለማለት ሊጠይቅ የፈለኩት ማለት ብዙም አማርኛ ስለሚችል ይቅርታ አድርጉልኝና አሁን ለምሳሌ በክርስትና አስተምሮ ክርስትና ያልተቀበለ ሰው ካፊር ይባላል እንበልና አላህን እግዚአብሔርን አያቅም፣ ኢየሱስን አያቅም። ሰዎቹን ወደዛ ለመጥራት በምን አይነት ዘዴ ነው ቤተክርስቲያን የሚያዘው? አሁን አንተ በሳቅ እንደዚህ በመቆላሸት ነው እንዴት ነው? አሁን ለምሳሌ አንተ በምትሰራው ስራ በሳቅና በምናምን ራሱ ብቻ እውነት አንተ ያለበትን ሁኔታ ኔትወርክ እየተቆራረጠ ነው። ስለዚህ በምን አይነት መልኩ ነው ክርስትና አስተምሮ ሰዎቹን አስተማሩ የሚለው ጥያቄ ለመጠየቅ ነው የሚፈልገው። አይ ከሰማኸው ቀጥል። ፎይ ድንገት ከሌለ ብዬ ነው ቀጥል። ካቢር እኔ ለመሳቅ አንተን ወይንም ደግሞ ሂምሌን ለማድረግ ኢንተረስታችንም አይደለም። ምንድነው እሱ አንዳንዴ ነገሮች ሳንፈልግ እንድንስቅ የሚያስገድዱን ነገሮች አሉ። ኦብቪየስ የሆነ ነገር ማንኛውም አይቶ ሊረዳው የሚችለውን ነገር እናትህን ነክቻለሁና ስለዚህ ረክሻለሁ ብዬ በአፈር መታጠብ ለእኔ ስድብ ነው የሚመስለኝ። ስድብም ነው። አምላክ ከዛ ተበሳይቶ እሷን ስለነካህ እሷን ነክተህ በአፈር ወይንም በድንጋይ ራስን ጠዋራ ሳታደርግ ሰግደሃል፣ ስግደት ተቀባይነት የለውም የሚል ሰጣ ገባ ውስጥ የሚገባ አምላክ ከሆነ ይህ አምላክ ሊሆን አይችልም። ውብ አድርጎ የሰራትን እንደኔው ሰው የሆነችን ነክተሃልና ከእሷ ይልቅ ስለዚህ መስገድ የለብም ቅድሚያ በአፈር ውዱ አድርግ ወይን ውሃ ካጣ ምናምን ብሎ እንትን ሲለኝ ስድብ ነው ይሄ። ይሄንን ቀጣይ ባለው ሁኔታ ባደርገው ደግሞ ቂም ዞብኝ እንደዚህ አድርገሃልና ብልትህን በድንጋይ አላደራረክም እንደዚህ አልፈተክም ምናምን ብሎ በመቃብር ውስጥ የሚቀጣኝ ከሆነ ፌር የጤናማ አይደለም። የጤናማ ያልሆነን አስተምሮ ለእኛ ስነግረን አሁን ያሳዝነናልም ያስቃልም። የምንስቀው እናንተን ሂምሌ ለማድረግ ሳይሆን በጣም ተረት ተረት ይሆንብናል ይሄ ነገር ማለት ነው። ክርስቶስ ለእኛ የከፈለልንን ዋጋ እስከ ሞት ድረስ የተከፈለልን የደም ቤዛነታችንን እያሰብን እዚህ ጋር ሽንት ነክቶሃልና በመቃብር እደበድባሃለሁ የሚለኝን ስሰማ እዚህ ጋር ደግሞ ገና ጠላት ሆነን ሳለን አንፈልግህም እያልነው ቀኑን ሙሉ እጁን ዘርግቶ ልጆቼ ሲለን እየወገሩት እየሰቀሉት እየመቱት እየተፉበት ሚሰሩትን አያውቁምና እያለ ለእነሱ ይቅርታ ሲያደርግላቸው ስንመለከት እዚህ ጋር ግን ሽንት ነክተሃል ብሎ እዚህ ጋር እየተፉበት እየሰደቡት እየሰቀሉት ይቅርታ ሲሰጣቸው እዚህ ጋር ግን ሽንት ነክተሃል ብልትህን በድንጋይ አልፈተክም ብሎ በመቃብር ሲቀጠቅጠኝ ለእኔ አሳዛኝም አስቂኝም አስከፊም ታሪክ የለም እንደዚህ አይነት ነገር ማለት ነው። ምክንያቱም በነቢያት አስተምህሮት ውስጥም የለም እንደዚህ አይነት ነገር። እዚች ጋር አንድ ነገር ለመጨመር ሙስሊሞች ምናልባት ለእኛ እንደነዚህ አይነት ነገሮችን ስንመለከት በደንብ ሊያስቁ የሚችሉ ነገሮች አሉ ጽሁፎቹን ስንመለከት። ግን እናንተ ደግሞ ራሳችሁን መጠየቅ ያለባችሁ ነገር ምንድን ነው መሰላችሁ? እንዴት በእንደዚህ አይነት ነገር ልንታለል ቻልን? እንዴት ይህንን ነገር ልናምን ቻልን? አብዛኞቻችሁ ያው ሀዲሶቻችሁን በጥልቀት አታውቁም። ከላይ ከላይ እንዲሁ በተደጋጋሚ ከምትሰሟቸው ውጭ
በራሳችሁ በግላችሁ ሄዳችሁ የማንበብና የማወቅ ባህል የላችሁም። እውነቱን ስንነጋገር አሁን ይሄ ሐዲስ ለምሳሌ አሁን እየተነበበ ያለው ሐዲስ ምንድነው የሚለው? በመቃብር ውስጥ ከፍተኛ ቅጣት ወይንም አብላጫ ቅጣት ያለው ላይ ላይ ሽንት ከመሽናት የተነሳ ወይንም ልብስህን ሽንት ከመንካት የተነሳ ነው በመቃብር ውስጥ ከፍተኛ ቅጣት የሚደርስብህ ብሎ ማለት እንዴት በዚህ አይነት ነገር ልትታለሉ ቻላችሁ? እንዴት ተሸወዳችሁ? ከኃጢአት ሁሉ እንዲያው ኃጢአት ብዙ አለ አይደለ? ብዙ የሚሰራ ኃጢአት አለ። ከዛ ሁሉ ኃጢአት ላይ ላይ ልብስህን ሽንት ስለነካ ነው የሚለው ይሄንን እንዴት አትረዱትም? እየተከሰተ ያለው ነገር እኮ ምንድን ነው መሰላችሁ? መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በአእምሮ ውስጥ የመጣለት በዛ ሰዓት ስለ ሽንት ይጠየቃል። እቺ ነገርማ በከፍተኛ እኮ በመቃብር ውስጥ በኃይል የምታስቀጣች ነች ብሎ ተናገረ እንጂ ምንም እኮ ከፈጣሪ የሆነ ነገር እንዳልሆነ ግልጽ ነው። ሰውም ሊነግራችሁም አያስፈልግም ነበረ። እየተባላችሁት ያላችሁት ይሄንን ነው። ንቁ ነው በቃ። እሱማ ችግር የለውም። አሁን እኔ የመንቃት ጉዳይ ላይ የክርስትና አስተምሮ ያልነቃ እንዴት ለማንቃት ያስተምራል? አሁን በያዛችሁ መንገድ ነው ወይ ነው? አሁን ነብዩ ባልመጣ በፊትም ኢየሱስ በመጣ ጊዜም ያልነቁ ኢየሱስን ያካዱ ነበሩ። እነሱን እንዴት አድርጎ ነበር ያስተማረው ነው እኔ የኔ ጥያቄ ለሱ። ስለዚህ የእናንተ ካሄድ ሰውን ለማስተማር እውነትም ወደ እውነት ቤት ለመጥራት ሳይሆን የሆነ ቡድን ሌላ ቦታ አለ ያየሁት፣ የሆነ ከእስልምና ሌላ ቦታ ያየሁት ነገር አለ። ለነሱ መልስ ለመስጠት እንደሆነ ነው እንጂ እውነት ለእግዚአብሔር ብላችሁ እግዚአብሔርን ያካዱት አንድ ሰው ብንጠራና ወደ እውነታው የእግዚአብሔር ቤት ብናመጣ ተጠቃሚ እንሆናለን ከእግዚአብሔር ዘንድ ብላችሁ እየሰራችሁ የሚሆን ነገር አይመስለኝም። ይሄን የሚለው ለማመስለን አይመስለኝም። የሚለው ነገር እፎው በዘመድኩም ቤት ገብቶ ፕላንና እቅዱ ምን እንደሚሆን እነሱን ለመፍታት ምናምን ብሎ ሲናገር ቁጭ ብዬ ሲሰማ ነበር። ከቢራ ወደ ሌላ ቦታ ወሰድከውና አውት ኦፍ ቶፒክ አረከውና ዋና ሀሳቡን እኮ በቀላሉ ብትረዳው ምናልባት ከሰማኝ አድመጠኝና ትመለስልኛለህ ወይ? አንድ ጊዜ ቆይ። እንግዲህ ያስቡት መግደል ወይ ደግሞ ሰውን እንደዚህ ማንቋሸሽ አይ ቲንክ ከባድ ወንጀል ናቸው የሚባሉ ሰዎች ደግሞ ኢንቴንሽናሊ ሆን ብለው አውቀው የሚሰሩት ስራ ነው። ይሄ ግልጽ ነው። ምክንያቱም ኢንቴንሽናሊ የሚሰራ ስራ ነው። አንድ ሰውን መግደል፣ ኃጢአቶች፣ ነገሮችን መስራት። አንድ ጊዜ ትቀጥላለህ። አይሰማም እንዴ ድምጼ? ይሰማል። እሺ እንደራረብና አዳምጠንሽን እንደማመጥ ኢንቴንሽናሊ በሰራው ወንጀል በግልጽ እንግዲህ በመቃብር ይቀጣል ተብሎ ሳይጻፍ ግን በድንገት ሽንቱ ልብስ ላይ ጠብ ስላለችበት ብቻ ይቀጣል። ዋና የሚቀጣበት በሽንት ጠብታ ነው ብሎ መጻፉ በራሱ ኢዝናት ሎጂካል አይደለም። አስቡት፣ ሆን ብለህ በምሰራው ኃጢአት፣ ከባባድ ኃጢአቶች፣ ለዛውም በነፃ ፈቃድ በምርጫ ሰውን መግደል ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል። ከባባድ ወንጀሎችን ሰርተህ የመቃብር ቅጣት ግን ትቀጣለህ ተብሎ ሳይቀመጥልህ ሳታውቀው ኢንቴንሽናሊ ሳታስበው ሽንትህን ስለነካው ልብስ ብቻ በመቃብር ትቀጣለህ ማለቱ አንደኛ የራሱ ነንሴንስ ነው። ይሄ ከእስልምና ለመውጣት በቂ ሪዝን ነው የሚሆነው ይሄ ብቻውን ማለት ነው። ሁለተኛ እስኪ ያስቡት፣ አንድ ሰው ሲገድል የነበረ ሰውና ሰዎችን ዝሙት ሲሰራ ኃጢአት ሲሰራ የነበረ በምድር ላይ የነበረ ሰው ነገር ግን ሽንቱን በስነ ስርዓት በጥንቃቄ ከጠበቀ አይቀጣም ማለት ነው። በተቃራኒው ደግሞ ያልሰገደ እንግዲህ ሲሰግድ የነበረው ሲጾም የነበረው በስነ ስርዓት እንትን ብሎ አንድ ቀን ግን በስተት ሽንቱ ጠበ ብሎ ልብሱን ከነካው ይቀጣል ማለት ነው። ኢዳዝም ሜክ ሴንስ። በጣም ነው የሚያስቀው። ይሄ ግልጽ ሊሆንላችሁ ይገባል። እስልምና ለቀው ለመውጣት ይሄ ከበቂ በላይ የሆነ ሪዝን ነው ብዬ አስባለሁ። ወንድም እፎይ በቃ አመሰግናለሁ። ያለውን ነገር ዝሮ ምንም የሚያስፈልገው ነገር ካለ ንገረኝና ማረገው ነገር ካለ እንዳደረግ እየመጣው መማር እችላለሁ። እኔ ዝሮ መልካም ጻፍልን በውስጥ እሺ። መምህር ነው እንፈልግላለሁ።
እሺ በቃ ሁላችሁንም እወዳለሁ ከጎን እንድትሆኑ። ያው እንግዲህ ማለት እኔንም መጽፉልኝ በውስጥ እንደሆነ ነገር የምትሉኝም እንግዲህ ፈጣሪ መቻሉን ይስጣችሁ። እኔ ሰው ወደ ተመቸው መንገድ ነው የሚሄደው። ነገ ከእሑድ ጀምሬ ስጀምር ክርስትና እነሳለሁ። ወላሂ በቃ ከዛሬ ብቻ ነው ወላሂ የምለው እኔ ወላሂ በቃ ትምህርት መማር አለብህ። እኛ ጋር በአንድ የሚሆን ነገር የለም። ትምህርት ረጅም ሰዓት ይፈጅብሃል። በርታ። ኦኬ፣ በደንብ አስተውሉ። ራሂም እንኳን ደህና መጣ። ራሂም ይሰማል? እንዴት ነህ? ኦኬ፣ ሶሪ ሴት ነሽ? ችግር የለም። ይቅርታ። ሙስሊም አንተ ስብሐነከ ኢኒ ኩንቱ ሚነ ዛሊሚን። እና የምታወሩ ነገር በቁርአን ነው እንጂ በጎግል አይሆንም። ምን ነገር የምታወሩ ነገር በጎግል እያወራችሁ ነው። ስለዚህ በቁርአን ክፈቱና ከዛም በኋላ እናወራለን። ሌላ ነገር ደግሞ እዚህ መጣችሁ እንደፈለጋችሁ የምታወሩ ነገር ትክክል አይደለም። የፈለጋችሁ ነገር ማመን ትችላላችሁ። ከፈለጋችሁ እንጨት፣ ከፈለጋችሁ መድረሹ። እኛ ምንም ነገር እኮ እንትን የምናገር ነገር የለም። እሺ፣ ስለዚህ የምታወሩ ነገር በቁርአን ነው እንጂ እንደ ሁሱና ከመሰለን እንደ ኢማን ነገር አሁን ነው እንጂ አይሆንም። እዚህ ጎግልና እንደፈለጋችሁ እያረጋችሁ አይሆንም። አምጥና ቁርአን ክፈቱ፣ ከዛ እናወራለን። አዳምጪው። በመቃብር ቅጣት ታምኛለሽ? አዎ፣ እንደ ቅጣት አለ። ለምን የለም? ምድር ላይ ቁጭ ብለህ የፈለክ ነገር እያረክ እዛ ሂደ ጀነት ንገባን ነገር የለም። ጥያቄ አለ? አዎ አለ። ጥሩ ነገር ከሰራ ጀነት ትገባለህ። መጥፎ ነገር ከሰራ ደግሞ ወደ ገሃነም ነው። የመቃብር ቅጣትስ በመቃብር ውስጥ ይቀጣሉ ብለሽ ታምኛለሽ? መጀመሪያ አራት ነገር ነው። መጀመሪያ መረቡክ፣ ማዲኑክ፣ ማቁርአኑክ፣ ማነብዩ خلاص። ይሄን ከመለስ ሌላ ነገር ደግሞ አለ። ቀላል ነገር ጥሩ ነገር ከሰራ ጀነት ትገባለህ። እንጨት ላይ ካመንክ የጠጣ ብዙ ነገር የለም ጀነት። አንዴ ይሄን ያልሽውን ማረቡክ ምናምን ተብለሽ የምትጠየቂውን አፋን ኦሮሞ ሀሳብ ነው ዲፈሞጂ ነው። አየ ተስገባይ ይልቀባ። አሁን ያልሽውን አንቺ ከቁርአን ላይ ማስረጃ ከሰጠሽኝ እኔ ንጽጽር አቆማለሁ። ምን ነገር ማለሳ የመቃብር ቅጣት አለ። ከዛም እንደዚህ ማነው አምላክ እንደዚህ ተብለን እንጠየቃለን። ከዛ በኋላ እንደዚህ ያልሽውን አንድ ጥቅስ ብቻ ከቁርአን ላይ ከሰጠሽኝ እኔ ንጽጽር አቆማለሁ። خلاص afaan oromoo sittaasa jannata yaani qabrii keessatti gaafin jira jette eeywa gaafin ni jira. Tokkoffaan rabbii kan kee eenyu jedhame gaafatama. Lammaffaan dammoo nabiyyiin kan kee eenyu jedhame gaafatama. Inni sadaffaa amantiin kee eenyudha. Inni afuraffaa immoo quraanni kan kee eenyudha em gaafatama. Kana gaafa deebistee waan duniyaa tan irratti hojjette badallee ta'ee gaarillee ta'ee siif katabama. Sigalee gaafa kanarratti irri guddaan kan kee wanna bareeda yoo dalagde jannata galta. Rahiim sabboontuu dhaga'iika. Waan amma jettee quraana irra hin jira moo hin jiru? Hin jira haa bani kaatu shi barsaa jirtaa mi bani? Suuraa kamirra jira? Suuraa kamii ati ni beektami beennan fidaa fi asirra barsaa jirtaa mi yoo beenne maa barsiiftare asirra teette? Ani hin jiru jechaan jira bar. Hin jiru. Yoo jiraate suuraa fi ayaa isaa natti himi. Injiru jette ati injiru jettaare gaafii qabrii keessaan jira moo injiru jettaati? Quraana keessatti hin ibsamne. Hin ibsamne? Yaa. Ati immoo quraana jettee mini? Quraanaan amantaa miti? Eeshi. Soo akkas yoo ta'e ragaan kennine. Quraanatti amanuu moo? Miti. Gaafii qabrii keessa hin gaafatamtu kana. Quraana keessatti yoo jiraate ragaa nutti kenni. Ragaa nu kennuu dandeessaa? Moo hin dandeessu? Gaafin afran kun hin gaafatamu jechuu feete moo hin gaafatama jechuu feete? Gaafatamu baate dhimma kiyya mine bara. Ni gaafatama yoo jette. Dhimma kan kee kan taane maaliif wanta googilii irratti hiitan raawwattanii fiddanii barsiisu maayyaaltu qara? Ragaa fiduu hin dandeessu? Ragaa ati baasi kaane barsirraan barachuun jirraa miiree ragaa akkanaattu jira. Gaafii akkanaa yoo gaafatamtan gannatan seentan gadi fidika. Hin jiru. Quraana keessatti hin jiru. Wanta kana hin ibsamne iyyuu.
Kanaafuu musliimni akka jiruun azaaba galachuudha ree? Egaa gaannama galtu bar. Galatoomuu daafuu afaan Oromoo akka beektu himanteedha. Har'a qofa dhageessee yaadaan jira. Garuu jechuudha wanta barsiisuu barbaadan tokko yoo jiraate akka Imraaniititti quraana irraa fi Googilii keessatti ilaalaa dubbachaa jirta bar dhaga'i. Ragaan qabdu kanaafuu quraana baasaa ta'ii quraana keessatti akkas jettee dubbatte wanta ati dubbatte amma quraana keessa hin jiru. Ragaa malee dubbatte. So hadisa keessatti jira malee quraana keessatti hin jiru. Anyways, back እናርገው እና ቶፒኩ ያወራችሁ ቁርአን ውስጥ የለም፣ ሐዲስ ላይ ነው ያለው። በቁርአን ውስጥ የመቃብር ቅጣት የሚባል ሽታውም የለም። በመቃብር ውስጥ ሲቀጣሉ ምናምን የሚባል በቁርአን ውስጥ ሽታውም የለም። አለ የሚል ጀግና ከ114ቱ ምዕራፍ ውስጥ መጥቀስ ይቻላል። እሷ ያለችው በቁርአን ነው። ዋን እንጅር ሰምፌዳ እንጂሩ ከቁርአን ከች እንዴት አይነት ጥያቄ ነው? የለም የሚል ከቁርአን ውስጥ አንተ ትለኛለች። እኔ እንኳን ገብቶኛል ታውቃለህ። እኔ ሙስሊሞች ነው። ለምሳሌ እፎይ የኔ ስም ነው፣ በቁርአን ውስጥ አልተጠቀሰም። እፎይ የሚባል ሰው የለም የሚል ቁርአን ውስጥ አንጣልኝ ማስረጃ እንደማለት እኮ ነው። እኔ እኮ ቁርአን ተበርዟል ብዬ ስነግራቸው ተበርዟል የሚል ከቁርአን ውስጥ አምጣልኝ ይሉኛል። እንዴ ነች ሰላም ነው። አሊ ከድር ሶሪ፣ እራትን ምንድን ነው የበላው? ካካ ነው። መሐመድ አፍ ውስጥ ነው የምጸዳዳው እኮ ነው። ምን ካካ በላለው? ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። እራትን ሰጥቼ ላኩ። እናንተ በባዶ ታወራላችሁ፣ እኛ ሀዲስ እንገልጣለን። ሀዲስ እንገልጣለን እኛ። እሺ አንዋር እንኳን ደህና መጣ። አንዋር ነቢያቶች ይህንን አስተምሮ አያውቁትም። ይሄ ቂመኛ ነው የሚመስለው፣ በቀለኛ አስተምሮ ነው። ሽንት ነክተዋል ብሎ በመቃብር ውስጥ የሚቀጠቅጠኝ አምላክ ማን አይፈልግም? ያውም ጭንቅላት የሌለው በጣም የሚከብደው ደግሞ ገሃነም ውስጥም ደግሞ በእግሩ ይረግጣቸዋል፣ ይጠቀጥቃቸዋል። ይህ በጣም ቂም ነው። በቃል እኔንማ በስመ አብ እኔ እውነት አላህ የእውነት አምላክ ቢሆን እኮ በቃ ተረከዙን እኔ ላይ ነው የሚያሳርፈው ነበር። ያ ምናልባት ቅድም ሲያወራ የነበረው ልጅ ወጥቷል መሰለኝ። እንደዚህ አድርጋችሁ ወደ ክርስትና ሰው ለማምጣት ምናምን ብሎ የተለያየ ኮመንት ሲያደርግ የነበረው ልጅ ግልጽ እንዲሆንላችሁ ሌሎቻችሁም ሙስሊሞች ያላችሁት እየተሰበካችሁ ያላችሁት እየተነገራችሁ ያለው ነገር ትክክል እንዳልሆነ እንድትረዱ ነው። መጀመሪያ አብዛኞቻችሁ፣ አንዳንዶቹ እግዚአብሔር የረዳቸው ልባቸው ክፍት የሆነ የእስልምናን አስተምሮም እያወቁ ክርስትናውን መረዳት የሚችሉ አሉ። አብዛኞቹ ግን መጀመሪያ እስልምና የጫነባቸውን ትምህርት ማስወለቅ ያስፈልጋል። እስልምና ያስቀምጠባቸውን ኮፍያ እሱን ማስወለቅ ያስፈልጋል። ለዛ ነው ማንኛል ክፎ የአራት ደግሞ ድፍረቱ አንተ ይገባል ደግሞ እኮ ልኮ ሄዶ ሙስሊሞች ጋር ሊቀመጥ ነው እኮ ገብቷል ብሎ ይህን እኮ አንዱ የሙስሊም ንጽጽር የሚሰራ ይሆናል እኮ። መቼም ክርስቲያኖች እንደዚህ አይነት ቆሻሻ ነገር እየሰራችሁ ነው አይደል? እንደዚህ የምትሰሩ ክርስቲያኖች ካላችሁ ባካችሁ ስራ ጠብቁ፣ ንስሐ ግቡ። ደግሞ ድፍረቱ ገስት ልኮ ይገባል እንጂ አንደኛው ፎሎ እያደረጉት ከኔ ራሱ በልጧል እኮ ከአራተኛው አካውንቴ በለጠ ባንዴ። ባለፈው እዛ ማስታወቂያ ሰርተው እፎይ ይመጣል ብለው እፎይ 3 ነው ምናምን ብለው አስቀምጠው ገስት ሲሰበስቡበት የነበረው ማለት ነው። ሙሉ ሙስሊም አካውንቱ ሪፖስቱ ምን ሙስሊም ነው። ካሳየን በኋላ ሪፖስቱን እንዳለ አጠፋው። አሁን የኔም ቪዲዮዎች ወስዶ አካውንቴ ተዘግቶ ነው ያኛው የሚል ወስዶ እያቀናበረ ፎሎ ወደ 20 ሺህ ገብቷል።
በአንዴ ማለት ነው። ሳታዩ ዝም ብላችሁ ፎሎ አታርጉ፣ ዝም ብላችሁ ላይክ አታርጉ፣ አካውንት ቼክ አርጉ እኮ ማንም አይሰማችኋል። ያ ጭንቅላት የሌለውን አላህን ቢሰብኩበት ማን ያዳምጣቸዋል? አምላካችን ባት ነው ቢሉ ማን ይሰማቸዋል? ጭንቅላት የሌለው አካል ነው አምላካችን ቢሉ ማን ያዳምጣቸዋል? ተጀምሮ ያላለቀ ጎጆ ቤት ይመስል ልክ እንዴት ነው? ተጀምሮ ያላለቀን ጎጆ ቤት በደማሚት እንደመምታት ማለት ነው እኮ። አላህ ማለት እንደዛ እኮ ነው። ባት እያመለክ እግር እያመለክ ጭንቅላት ይኖረው አይኖረው ማታውቀው፣ እሱም እረፍት የሌለው ቀን ከሌሊት ወራጅ የሆነ ደግሞም በዛ ላይ ሯጭ እግር ኖሮት ባይሮጥ ነበር የሚያስቀኝ። ኔስ ኢንተራፕት ተደረግኩ። ቀጥል እንትና አይ ኢትስ ኦኬ። ያው ሀሳቡ ይግባችሁ ሙስሊሞች። መጀመሪያ ትምህርቶቻችሁን ብትረዱ ብታውቁ ከልቡ በእውነት ሙስሊም ከልቡ ቢረዳ አስተምህሮቹን እስልምና ውስጥ የሚቆይበት ምንም ምክንያት የለም የሚል እምነት አለኝ እኔ በራሴም ቢሆን እንኳን ሌሎቹን ሀዲሳቶችን ሌሎችን መጽሐፍቶቻችሁን የእስልምናን ብቻ ሳይሆን ቁርአንን እንኳን እስኪ በአማርኛ በደንብ ትኩረት ብዙ ጊዜ እስልምና ትኩረት የምታበዙት ምን ላይ ነው? አረብኛዋን ድምጿን እንዴት አድርጌ ላውጣ፣ እንዴት አድርጌ አንዷን ፊደል እንዴት አድርጌ ላንብብ እያላችሁ እድሜ ልካችሁን ትጨርሱና ትርጉሙ ሳይገባችሁ ጉድ ትሆናላችሁ። ትርጉሙ ስትረዱ ግን አብዛኞቻችሁ እንደ መደንገጥ። አሁን ባለፈው አንተ ጋር ነው መሰለኝ አንድ ልጅ ገብታ አንተ ጋር ይሁን ማን ጋር እንደነበረ ምን አለች? በቁርአን ውስጥ በፍጹም ባለፈው ሌላ ቤት ነው እፎይ ጋር እንዲህ ስታወሩ ሰምቻለሁ ብላ ሄዳ ነው ምንድን ያለችው? ሴቶቻችሁ እርሻ ናቸው ምናምን የሚል ነገር ስታወሩ ከሀዲስ እያመጣችሁ ውሸት የሆነ ሀዲስ አለች። አይ ይሄ ሀዲስ አይደለም ሲጀመር ቁርአን ነው፣ ትርጉሙን ስላላየሽ ነው ብለን ትርጉሙን ስናሳያት ይሄ በአረብኛ የሚሉት ነገር አለ ምንድን ነው አስተግፍሩላህ ምናምን ነገር አለች። በቃ ደንግጣ እና ትርጉሙን ብትረዱት ይገባችኋል ምን እያላችሁ እንደሆነ። እና ቁርአንን የሚያነብ ሙስሊም ይባላል። ቁርአንን የተረዳ ሙስሊም ደግሞ ሙርተድ ይባላል። እንደዛ ነው። ቀጥሉ። ጀማል ሴት ነኝ። እፎይ ጀሚላ ነው። መልካም እፎይ 2 ደቂቃ ብቻ ስጠኝና ትንሽ ስላንተ መናገር እፈልጋለሁ። በጣም የምወድህ ማከብረህ ወንድሜ ታላቅ ነህ። አንተ የምትሰራ ስራዎች እኔ በነገራችን ላይ ኦርቶዶክስ ሙስሊም አይደለም ጴንጤ ነኝ። በጣም ምጸልይልህ እህት ነኝ። እኔ አረብ ሀገር ላይ ነው ያለሁት። ያኔ አንተ ላይ ብዙ ነገር ሲነሳ እዚህ ያልቅሰን ስንጸልይልህ ነበርና እና አንተ የምትሰራ ነገሮች በጣም እጅግ ፍራማ የሆኑ ብዙ ነገርን ያስተካከሉ ጀግና አዋቂ እግዚአብሔር ለትውልድ ያስቀመጠ የጃነብን መንገድ መዝጋ ያረገህን እጅግ ኩሩ ብቁ የምትናገረው በሙሉ ደግሞ ፍራማ የሆነ ወንድማችን ሁልጊዜ እንጸልይልሃለን። ምንም ቢሆን አንተ መቼም አሸናፊ ነህ። በያዝኮ ነገር በርታ። እግዚአብሔር እድሜ ጤና ይስጥህ። እንጸልይልሃለን ወንድም በርታልና። እሺ ቴንኪው። እሺ በርቱ። እሺ አባ። እሺ አመሰግናለሁ። እሺ ከእስልምና የመጣሽ ነሽ ነው? በፊትም ክርስቲያን ነበርሽ? ኖ ክርስቲያን ነኝ እኔ። እፎይ የሆነ ጥያቄ ጠይቂ እያለችኝ ነው ይሄ ጓደኛ አብረን የምንሰራ። ችግር የለውም። ምንድን ነው ግን እኔ ልጠይቅ አልተዘጋጀም። ግን ጠይቅ ተብዬ ነው። ጠይቂ ተብዬ ነው። ራሷ አትጠይቅም እንደ ካዳ? እሺ ነይ ጠይቂ። ምን እንደምትለው በእኛ ወይንም በክርስትና ሃይማኖት ውስጥ ማርያም አማላጅ ናት አማላጅ አይደለችም የሚለውን ነገር እንድታረጋግጥልን ፈልገን ነው። ኦኬ አማላጅ ትልቅ ነገር ነው ብለሽ ነው የምታምኚው?
እኔ እንጃ ያኔ ያ ከአማላጅ በላይ እኛ የጌታ እናት ነች ብለን እናምናለን። ኦፍኮርስ ትክክል ነው። አዎ እኔም እደግፋለሁ ይሄንን ቃል። ያ ምልጃ ልመና ነው፣ አንዱ ስለሌላው የሚለምን ነው። ከዛም በላይ ለማንም ያልተሰጠ ማንም ሊያገኘው የማይችል ለእሷ ብቻ የተሰጠ ምን አለ? የጌታ እናት የእኔና አንቺ ፈጣሪን እሷ ልጄ ትለዋለች፣ በስጋ ወልደዋለች እና ትክክል። ማንም አስቀድሞም አልነበረም፣ በእሷ ጊዜም አልነበረም፣ ወደፊትም አይኖርም፣ አሁንም የለም። ምን ክርስቶስን በስጋ የወለደች ልጄ የምትል እሷ ብቻ ነች። የጸጋ ሙላት ያላት እሷ ብቻ ነች። ልጄ የአምላኳን የምትል እሷ ብቻ ነች። ምልጃ ለቅዱሳን የተሰጠ ጸጋ ነው። እሷ ደግሞ ምንም የጎደላት የለም። ጸጋ የሞላብሽ ነው የተባለችው አይደለም መልአኩ ቅዱስ ገብርኤል ሲገባ ወደ እሷ። ስለዚህ እሷ የጎደላት አለ ብለሽ ታምኛለሽ? ቅዱሳን ያላቸው እሷ የሌላት ምንም አልጎደላትም። እንደምን የተባረከች የተመረጠች ሴት ናት። ስለዚህ ከሴቶች ሁሉ የተባረክሽ ነሽ ብሎ ያመሰግናታል ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ። ስለዚህ በእሷ ምንም የጎደላት ከሌለ ቅዱሳን ስለ ሌሎቹ ማማለድ መለመን የሚችሉ ከሆነ እሷ ማችልበት ይኖራል ብለሽ ታምኛለሽ? ማማለድ ትችላለች። ለምን ምትል እሷ ልጇን ሲጀመር ጸልያ የማታገኘው ነገር የለም። ቢኮዝ እሷ ቅዱስ የተባረከች የተመረጠች የተለየች ስለሆነች እሷ ለምና የምታጣው ነገር የለም። ስለዚህ ቅዱሳን ስለኛ ይማልዳሉ፣ ይለምናሉ፣ ይራዳሉ ካልን እሷን ነጥለን አችልም ትችላለች የሚለው ውስጥ አንገባም ማለት ነው። የጎደላት ምንም ነገር ስለሌለ የጸጋ ሙላት ያላት ስለሆነች ቅዱሳን ስለኛ የሚለምኑ የሚራዱ ከሆነ ከኛ ጋር እንደ ደመና የከበቡን ዕብራውያን ምዕራፍ 12 ነው እንደሚናገረው፣ እንደ ደመና የከበቡን እነኛ ስለኛ የሚራዱ ከሆነ ከቅዱሳን አንዱ እሷን ነጥለን ትለምናለን ለምንም የሚል ሙግት ብዙ የሚያዋጣ አይመስለኝም። አጥኛ አንቺ በተረፈ እሺ ወንድም ሁልጊዜ ላይቭ ላይ ስገባ ደስ ይለኛል። ስራዬን ጨርሼ ባልጨርስ ራሱ ያንተን ድምፅ ስሰማ አስተምሮትን በጣም ነው የምከታተለው። ጌታን በጣም ነው የማከብረው። እድሜ ጤና ይስጥፈይ። ጌታን አንተ አይናችን ነህ። እሺ በርቺ። እሺ ቴንክ ዩ። እሺ ወንድም አመሰግናለሁ። እድሜ ጤና ይስጥ። እሺ እሺ ሙስሊሙን ላስገባ ስል ክርስቲያን የሚገቡብኝ ታላቁ እንትና ቢኒ እንኳን ደህና መጣ። የታላቁን ፕሮፋይል ከስራ ይቼ እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ። ሁላችሁ ነው መስጋና ያ ኦኬ የምትለዋለህ ቆየ ብዙ ነገር አልሰማሁም እና አሁን ደግሞ ሌላ ጉዳይ ስለጀመራችሁ ቀጥሉ። እስማና መሀል ላይ የሆነ ነገር ካለኝ እናገራለሁ። የመቃብር ቅጣትን እያወራን ነበር። ሁሌም ይከፋኛል ግን ሁሌም ይከፋኛል። አይ ቲንክ ላይክ እንደዛ ነው። ሁሌም ይከፋኛል ግን አልናገርም። ሁሌም ይከፋኛል። ይሄ ከባድ ነው። ሁሌም ይከፋኛል አልናገርም፣ ከባድ ነው። ተመለስ እስኪ ተመለሽ። ወይ ሁሌም ይከፋኛል ተመለስ፣ ወይንም ተመለሽ። ላስወጣችሁ ነው። አይሰማም። ይሄ ግን ለምን እንደሚከፋው ነው መጠየቅ ያለበት። እፎይ ሲቀድማል መሰለኝ። አይመልስማ። ሁሌም ይከፋኛል አልናገርም ብሎ ዘጋው።
ማውራት እችላለሁ ወይስ ከኔ በፊት ያለው? ዋንደና መጣሽ። አይ ቲንክ ማን እንደቀደመሽ አላውቅም። አያንቱ አይ ቲንክ ክርስቲያን ነሽ?